በአዲስ አበባ በርከት ያሉ የኮንፈረንስ ማዕከላት መገንባታቸውን ተከትሎ በከተማው የሚዘጋጁ ሁነቶች በአይነትም በቁጥርም መጨመራቸውን የአዲስ አበባ ከተማ ቱሪዝም ኮሚሽን አስታውቋል። ኮሚሽኑ ይህንን ያለው በአዲስ አበባ ለሁለት ቀናት የሚቆየውን የመጀመሪያው የቱሪዝም ፎረም በትናንትናው ዕለት ባስጀመረበት መርሃ ግብር ላይ ሲሆን ፎረሙ ዛሬም በመቀጠል በከተማዋ የተሰሩ መሰረተ ልማቶችና መዳረሻዎችን ለጎብኚዎች ለማስተዋወቅ የሆቴልና ቱሪዝም እንቅስቃሴ ለማነቃቃት እንዲሁም ለፖሊሲ ግብዓት የሚሆኑ ሀሳቦችን ለመሰብሰብ ያለመ ነውም ተብሏል። አስተዳደሩ መዲናዋን የቱሪዝም ማዕከል ለማድረግ እየሰራ እንደሚገኝ የጠቀሱት የአዲስ አበባ ቱሪዝም ኮሚሽነር ሁንዴ ከበደ በከተማዋ የተሰራው የኮሪደር ልማት መሰረታዊ የሕዝብን ፍላጎት ከመመለስ አልፎ ለቱሪዝም ኢንዱስትሪው አስተዋጽኦ እያበረከተ መሆኑን ተናግረዋል። የኮሪደር ልማት መሰረታዊ የሕዝብን ፍላጎት ከመመለስ አልፎ ለቱሪዝም ኢንዱስትሪው ያለው አበርክቶ እጅግ ትልቅ ነው። በከተማዋ የቱሪዝም ምርት እንዲጨምር ከማስቻል አልፎ አዲስ አበባን እንደ አንድ ትልቅ የቱሪዝም መዳረሻ እንድትሆን አስችሏታል። በዚህም ከተማችን የምታዘጋጀው ሁነቶች ከመጨመር ባሻገር የሀገር ውስጥና የውጭ ቱሪስቶች ቁጥር በከፍተኛ ደረጃ እንዲጨምር አስችሏል። የቱሪስት ፍሰታችን ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ብልጫ አሳይቷል። ለዚህም ውጤት መምጣት ከተማችን የተከናወኑ የልማት ስራዎች እንዲሁም የግሉ ዘርፍ መነቃቃት ሚናቸው ከፍ ያለ ነው። ኮሚሽኑ ቪዚት አዲስ አበባ የተሰኘ የሞባይል መተግበሪያና ድረ ገጽ ማዘጋጀቱንም በዚህ ወቅት የገለጸ ሲሆን እነዚህም ለጎብኚዎች ከተማዋ ያሏትን የቱሪስት መዳረሻዎች፣ ሆቴሎችና ሌሎችም መረጃዎች ይጠቁማሉ ነው የተባለው። ተጎብኝቶ የማይጠገቡ ሁሉን አቀፍ የቱሪዝም መዳረሻዎች በከተማችን ለምተው አገልግሎት በመስጠት ላይ ይገኛሉ። በርካታ ታሪካዊና ባህላዊ ቅርሶቻችን ተጠግነው ለምተው ለቱሪስት ትልቅ የጉብኝት ማዕከል መሆን ችለዋል። ደረጃቸውን የጠበቁ ትልልቅ የአገልግሎት ሰጪ ተቋማት በከተማችን ላይ አገልግሎት እየሰጡ ይገኛሉ። ለዚህም የአዲስ አበባ ቱሪዝም ኮሚሽን ከተማችንን ይበልጥ ለማስተዋወቅና በዓለም ገበያ ለመሸጥ እንዲያስችል አዲስ አበባን ይጎብኙ ወይንም ቪዚት አዲስ አበባ የሚለውን ድረገጽና ወካይ የቱሪዝም ቃል የሚጠቀም ይሆናል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የመጀመሪያ የኢትዮጵያ ጉብኝታቸውን በዛሬው ዕለት እንደሚያደርጉ ይጠበቃል። በኢትዮጵያ ለሁለት ቀናት እንደሚቆዩ በዘገባው የጠቀሰው ሮይተርስ በቆይታቸው ከኢትዮጵያ አቻቸው ጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ ግንኙነት፣ በኢኖቬሽን፣ በሰው ኃይል ልማት፣ በቴክኒክ ክህሎት ስልጠና እንዲሁም በቱሪዝምና በግብርና ዘርፎች ብሎም በሌሎችም ሀገራቱ በጋራ በሚሰሩባቸው ዘርፎች ዙሪያ እንደሚመክሩ ጠቁሟል። ጠቅላይ ሚኒስትር ሞዲ በጆርዳን ከነበራቸው ተመሳሳይ ጉብኝት ወደ ኢትዮጵያ እንደሚመጡ የጠቀሰው የሮይተርስ ዘገባ በኢትዮጵያ በሚኖራቸው ቆይታ የህዝብ እንደራሴዎችና የፌዴሬሽን ምክር ቤቶች አባላት በተገኙበት ንግግር ያደርጋሉ ተብሎም እንደሚጠበቅ አስፍሯል። የማይናማር መንግስት ኢትዮጵያን ጨምሮ ሌሎች ሀገራት በእስር ቤቶች የነበሩ ዜጎቻቸውን እንዲረከቡት ጥሪ አቅርቧል። የማይናማር ወታደራዊ መንግስት ባወጣው መግለጫ ለህገወጥ የጉልበት ብዝበዛና ለጥቃት የተጋለጡ የውጭ ሀገራት ዜጎች ተይዘው የሚገኙባቸው እስር ቤቶች ውስጥ መጠነ ሰፊ ዘመቻ በማድረግና በሺ የሚቆጠሩ የተለያዩ ሀገራት ዜጎችን በማስለቀቅ አሁን በማቆያ ጣቢያ እንዳስቀመጣቸው ገልጿል። የማይናማር የአገር ውስጥ ጉዳይ ምክትል ሚኒስትር የሆኑት ጄኔራል ኡንግ ካዩ በሰጡት መግለጫ እነዚህን የውጭ ሀገር ዜጎች ማስጠለል እየከበዳቸው መምጣቱን ገልጸው አገሮቻቸው እንዲረከቧቸው ጠይቀዋል። በአሁኑ ወቅት ከ500 በላይ የሚሆኑ ቻይናውያንን ከህገወጥ እስር ቤቶቹ ማውጣት መቻሉን የጠቀሱት ባለስልጣኑ ከ100 እስከ 300 የሚሆኑ ዜጎች ያሏቸው ደግሞ ኢትዮጵያ፣ ኢንዶኔዥያ፣ ቪየትናም፣ ኬንያና ህንድ መሆናቸውን አስረድተዋል። በሺ የሚቆጠሩት የውጭ ዜጎቹ ከታይላንድ ድንበር አጠገብ በሚገኝ ማቆያ ስፍራ ላይ እንደሚገኙ ያስታወቁት ሚኒስትሩ የተጠቀሱትን አገራት ዜጎቻችሁን ውሰዱልን ሲሉ መናገራቸውን አሶሲኤትድ ፕሬስ ዘግቧል። በተለያዩ መንገድ ተታለው ወደ ማይናማር የተጓዙ ዜጎች ካሏቸው ሀገራት መካከል አንዷ የሆነችው ኢትዮጵያ በርካታ ዜጎቿን ከነዚህ እስር ቤቶች ወጥተው ወደ አገራቸው እንዲመለሱ ማድረጓ ይታወቃል። የኢትዮጵያ ሎተሪ አገልግሎት የሁሉም የስፖርት ውድድር ድርጅቶች የስራ ፈቃዶች ከትናንት ታህሳስ 6 2018 ዓ.ም ጀምሮ መሰረዛቸውን ገልጿል። ፈቃዶቹ የተሰረዙት በውድድርና በፋይናንስ ዘርፉ ላይ በተካሄደ ሀገር አቀፍ ግምገማ ላይ ተመስርቶ መሆኑን የጠቀሰው አገልግሎቱ ውሳኔው የሕዝብን ጥቅም ለማስከበር የተወሰደ ነው ብሏል። እርምጃው በስራ ላይ ባሉና ቀደም ሲል በይፋ በታገዱት በሁሉም የውድድር ድርጅቶች ላይ ተፈጻሚ ይሆናልም ተብሏል። አገልግሎት ተቋሙ በሂደት ላይ ያለ ምርመራ መኖሩን ጠቅሶ እርምጃው በዘርፉ ውስጥ ተንሰራፍቷል ያለውን
ህገወጥ አሰራር፣ የፈቃድ ውል ጥሰትና ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮችን የሚገታ መሆኑንም አመላክቷል። አክሎም ለስፖርት ውርርድ ድርጅቶችና ሲስተም ኦፕሬተሮች እንዲሁም አቅራቢዎች ከትናንት ታህሳስ 6 ቀን 2018 ዓ.ም ጀምሮ በአካል በዲጂታል ወይም በሌላ መንገድ የሚካሄድ ማንኛውንም የውርርድ ስራ እንዲያቋርጡ አዟል። በተጨማሪም ሁሉም የገንዘብ ማስገቢያ መንገዶች አገልግሎት መስጠት እንዲያቆሙ ትዕዛዝ የተሰጠ ሲሆን መመሪያውን በሚጥስ አካል ላይ እርምጃ እንደሚወሰድም የኢትዮጵያ ሎተሪ አገልግሎት ጠቅሷል። ተመልካቾች የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጫጭር መረጃዎቻችንን ነው። በኢትዮጵያ ለወባ ተጋላጭ በሆኑ 222 ወረዳዎች ላይ በተሰራ የመከላከልና የመቆጣጠር ስራ የወባ ስርጭትን ከአምናው ተመሳሳይ ወቅት ጋር ሲነጻጸር በግማሽ እንዲቀንስ ማድረግ መቻሉን የጤና ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ይህንን ያለው 7ኛው ዙር ሀገር አቀፍ የወባ ሳምንት ንቅናቄ የወባ በሽታን ማጥፋት ከኔ ይጀምራል በሚል መሪ ቃል በማዕከላዊ ኢትዮጵያ ክልል ለበሽታው ተጋላጭ በሆኑ ቦታዎች እየተከበረ በሚገኝበት በዚህ ወቅት ነው። በዚሁ ጊዜም እንደ ሀገር የወባ ተጋላጭ በሆኑ በ222 ወረዳዎች ላይ በተሰራ የመከላከልና የመቆጣጠር ስራ የወባ ስርጭትን ከአምናው ተመሳሳይ ወቅት ጋር ሲነጻጸር በግማሽ እንዲቀንስ ማድረግ መቻሉን የተጠቀሰው ጤና ሚኒስቴር በዘንድሮ በጀት ዓመት የወባ በሽታን ለመከላከል ከ13 ሚሊዮን በላይ የመኝታ አጎበር ለማሰራጨት በእቅድ ይዞ እየሰራ እንደሚገኝም ተነግሯል። በማዕከላዊ ኢትዮጵያ ክልል የወባ በሽታ ስርጭትን 50 በመቶ ዝቅ ማድረግ ቢቻልም አሁንም በክልሉ ባሉ ወረዳዎች የወባ በሽታ የጤና ስጋት ሆኖ መቀጠሉም በመድረኩ ላይ ተጠቁሟል። 4.3 ሚሊዮን የሚሆኑ የገጠር ልማታዊ ሴፍቲኔት ተጠቃሚዎችን እስከ ታህሳስ 2018 መጨረሻ ከተረጂነት አላቆ ወደ ምርታማነት ለማሻገር እየሰራ መሆኑን የግብርና ሚኒስቴር አሳውቋል። የግብርና ሚኒስቴር ይህንን ያሳወቀው ከክልሎች የግብርና ቢሮ ኃላፊዎችና ከባለድርሻ አካላት ጋር ትናንት ባካሄደው የውይይት መድረክ ላይ ሲሆን በቀጣይ 3 ወራትም 12 ሚሊዮን አርሶ አደሮችና አርብቶ አደሮች የፋይዳ ዲጂታል መታወቂያ እንዲመዘገቡ የሚያስችል የተቀናጀ ንቅናቄ መርሃ ግብር ይፋ አድርጓል። እንዲሁም የግብርና ትራንስፎርሜሽን አጀንዳን በማሳካት የምግብ ዋስትናን ማረጋገጥ የሚያስችሉና በ2 ቢሊዮን ብር ወጪ በአጋር አካላት ድጋፍ የተገዙ የመስክ ተሽከርካሪዎችን እንዲሁም ሞተር ሳይክሎችና የውሃ መሳቢያ ፓምፖችን ለክልሎች ለሁለቱ ከተማ መስተዳደሮችና ለፌዴራል ፈጻሚ ተቋማት ማስረከቡን ነው ያስታወቀው።